ፍላሚንጎ ምንድነው ሰፈር ፍላሚንጎ ሰፈር ነው አረና ሰፈር ፍላሚንጎ ወፍናት እንጂ በሌላ መልኩ እንዳታይ አዩ ጋሽ ማርሽ ሆነ አፍርጣ ወደ ኖ ሶስተኛ አላሴ ሽምራ ጠበቀ ይዞት ዘሎ ደገባ አቀመስከኛሉ መድኃኒት በጠላ በዱላ ነው እንጂ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጡ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ሸሽ ክቡራትና ክቡራን ተመልካቾቻችን እነሆ ቀጠሯችንን አክብረን ተገኝተናል ዋሸው እንዴ ዛሬም ተጀምሯል እንግዲህ በዓለም ለ19ኛ ጊዜ በኢትዮጵያ ደግሞ ለ11ኛ ጊዜ የሚከበረው ዓለም አቀፍ የዳውን ሲንድረም ቀን የዘንድሮ ሞቶ ወይንም መፈክሩ መሪ ቃሉ ብቸኝነትን በጋራ እንመክት የሚል ነው ብቸኝነትን በጋራ እንመክት ይህንኑ ፕሮግራም በማስመልከት የፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ዛሬ እዚህ ተገኝተዋል እንኳን ለዚህ ቀን አበቃን እንግዶቻችንን ከጋበዝን በኋላ ወይዘሮ የሸዋጌጥ ክብረት የፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ስራ አስኪያጅ ቀኑን አስመልክተው መልእክት ያስተላልፉልናል በቅድሚያ እንግዶቻችንን እንጋብዝ ይቻላል ማን ይጋብዝ ማን እኛ እንችላለን ጋብዙ እንችላለን ጋብዙ በጭብጨባ ዛሬ እንችላለን እዛው ባላችሁበት ሳትቀመጡ ሁለታችሁ እንዳጀባችሁት በአምላክ ቢያድግልኝ የፋና ላምሮት የአሸናፊዎች አሸናፊ ነው ለዛ የበቃበትን የኤፍሬምን ሙዚቃ በኋላ ያሰማናል ይሄ የራሱ የሆነውን ሱዳንኛ ሙዚቃ እዛው ቆሞ እስቲ በድምጽ ይበልልን አይደለም እስቲ በአልቢ ነበረ የወንድ ልጅ ሞት በጓንዲ ነበረ የጀግና ልጅ ሞት ስካ ገደለች ወንድ ልጅ ሴቲት መናው በሰበረው ያንን መስታወትሽን ስብርብር ባረገው ያንን መስታወትሽን እያየሽ ኮራሽ አይንና ጥርስሽን እያየሽ ኮራሽ አይንና ጥርስሽን የነገላ አራታይተ የነገላ ሁኝን ከኔጋ አራታይተ የነገላ አራታይተ የነገላ ሁኝ ከሱጋ በአምላክ ቢያድግልኝ በአምላክ ስለመጣ እጅግ አድርገን እናመሰግናለን እናወራለን እሺ እንግዳችሁን ጋብዙ ድምፃዊና ዳንሰኛ ያቡ ማያ እሺ ለማንኛውም
የአብስራ ስለመጣሽ እጅግ አድርገን እናመሰግናለን። የአብስራ እንግዲህ ያው በዳንስ ትታወቃለች። በቅርቡ ደግሞ ሙዚቃ ለቃለች። ክታቤ አይደል? እስቲ ንገሪን ስለ ክታቤ። ክታቤ ያው ቃሌ ማለት ነው። ቃል ኪዳኔ የኔ እንደማለት ለማለት ነው። እስቲ ትንሽ በድምጽሽ በይልን እስቲ። እሺ አላቅም ነበረ እንዲህ መሆኑን ፍቅር የሚጣፍጥ ወይ መሆኑን ላወራ ስል የምታወራው አይኔን አይተ የምትረዳው ከአፌ ላይ የምትወስደው ስለምትወደኝ ነው። እውነትሽን ነው እውነትሽን ነው እውነትሽን ነው እውነትሽን ነው። በጣም ጎበዝ። በአምላክ እንዴት ነህ? እግዚአብሔር ይመስገን። የፋና ላምሮት ውድድር አሸናፊ ነው። እንዴት ነበር ውድድሩ? በጣም ቆንጆ ነው። በጣም ቆንጆ ነበር። በጣም ሁለት ጊዜ ነው መጀመሪያ አሸነፍክ? አይ የመጀመሪያውን ሶስተኛ ወጥቼ ከዛ በኋላ አሸናፊዎች አሸናፊ አንደኛ ወጣ። ይሄ ማለት እኮ ከክፍል 10ኛ ወጣ። ከአጠቃላይ ከሴክሽን ደግሞ አንደኛ ወጣ ማለት አሻሽለ ቀረብክ ለአሸናፊዎች አሸናፊ። በጣም አሪፍ። በጣም እጅግ የሰራቸው በጣም ተወዳጅ የሆኑ ሙዚቃዎች አሉ። እስቲ እንደው ያበበ ተካን እስቲ ተጫወትን በድምጽ። እሺ ሰው ጥሩ አንድ ሰው ከሚመጣ ሁሉ ከሚመላ አለ ሰው ዜዶ አንድ ጥራ አንድ ሰው እንዳንቺ አላየሁም በዚች ምድር ላይ እንዳንቺ አላየሁም እናፍቅሻለሁ ነይ እንተያይ አበደ ይሉኛል አቤት የታለ ማበዴ ከድፍን አገር ሰው አንቺን በመውደዴ ልቤ ተቃጠለ በነነ እንዳቦራ ምነው ባደረገው ሞቴን ካንቺ ጋራ መለያየት አንገላታኝ ብቻ መኖር አሰቃየኝ ተው አምላክ ያለው በለኝ አይ ጉዴ መላመዴ አይ ጉዴ መላመዴ አይ ጉዴ መላመዴ አይ ጉዷ መላመዷ አይ ጉዷ መላመዷ አይ ጉዷ መላመዷ ሳይቸግራት ልቧ ሩቅ ቢመራት ድንገት ብትቸገር አጋጣሚ ነገር ማናላት ሰው አገር ማናለች ሰው አገር ማናላት ሰው አገር ሰው አገር ዜዶ አላት ዜዶ አላት። ለማንኛውም ሁላችንም አለን። አይደለም ቅድም ሰው ጥሩ አለ ዜዱዬ ያቡን ጠራን እኮ ሰው ጠራን። በቃ ጨረሽ። ለማንኛውም በአምላክና ያብስራ ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። እንግዲህ ዛሬ በዓለም አቀፍ ደረጃ ለ19ኛ ጊዜ በኢትዮጵያ ደረጃ ለ11ኛ ጊዜ ዓለም አቀፍ የዳውን ሲንድረም ቀን ብቸኝነትን በጋራ እንመክት በሚል መሪ ቃል እየተከበረ ይገኛል። በዛሬው ዕለት ማለት ነው። ይህንኑ አስመልክቶ የፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ስራ አስኪያጅ ወይዘሮ የሸዋጌጥ ክብረት መልእክት እንዲያስተላልፉ ወደ መድረክ እንጋብዛቸዋለን። እንግዲህ አመሰግናለሁ። እንደምን ዋላችሁ? ሸዋጌጥ ክብረት ነው የሚባለው። ፍቅር ኢትዮጵያ እንግዲህ እንደምታውቁት የወላጆች ማህበር ነው። በኢትዮጵያ አንጋፋው የአእምሮ እድገት ውስንነትና ኦቲዝም ላይ የሚሰራ የፍቅር ኢትዮጵያ ብሔራዊ ማህበር ነው። ፍቅር ኢትዮጵያ ለወላጆች ለበርካታ ወላጆች ከ15000 በላይ ለሚሆኑ ወላጆች
እንባ የጠረገ እንባ አባሽ ማህበር ነው። ፍቅር ኢትዮጵያ እንዳልኳችሁ ከ16000 በላይ አባላቶች አሉን። እነዚህን አባላቶች ቤት ለቤት እየዞረ በር እያንኳኳ ከቤት እንዲወጡ እያደረገ የትምህርት፣ የስራ፣ የጤና አገልግሎት እንዲሁም መብታቸው በህይወት የመኖር መብታቸው እንዲከበር ያደረገ አንጋፋ ብሔራዊ ማህበር ነው። በርካታ ድርጅቶች በዘርፉ እንዲከፈቱ፣ በርካታ ኤንጂኦዎች እንዲከፈቱ፣ በርካታ ፋውንዴሽኖች እንዲከፈቱ ወላጆችን የአቅም ግንባታ ስልጠና በመስጠት ቤት ውስጥ ተደብቀው ከሚያለቅሱ በጋራ ሆነው ወደ ውጭ ወጥተው ስለ ልጆቻቸው እንዲሞግቱ የሚያደርግ አንጋፋ ብሔራዊ ማህበር ነው። ፍቅር ኢትዮጵያ በሀገር አቀፍ ደረጃ የሚሰራ ማህበር ነው። በብቸኝነት 18 ቅርንጫፎችን ከፍቶ የተለያዩ ልጆች በየከተማቸው፣ በየአስተዳደራቸው፣ በየክልላቸው የራሳቸው መብት እንዲያስከብሩ እንዲሞግቱ የአቅም ግንባታ ስራ የሚሰራ ማህበር ነው። ፍቅር ኢትዮጵያ በአፍሪካ ደረጃ የወላጆችን ሙቭመንት ከ54 በላይ አባላት ሀገራት አባላት ያሉበት የአፍሪካ ሙቭመንትን የመሰረተ ማህበር ነው። ፍቅር ኢትዮጵያ ፍቅር ኢትዮጵያ በተመሳሳይ ስፔሻል ኦሎምፒክን የመሰረተ ነው። ከዛ በተጨማሪ ፍቅር ኢትዮጵያ ኢንተርናሽናል የሆነ ሙቭመንትን አባል ሆኖ ተቀላቅሎ በብቸኝነት እየሰራ ያለ ብሔራዊ ማህበር ነው። ግን ያልተዘመረለት ማህበር፣ ያልተነገረለት ማህበር፣ በጣም በብዙ ስራዎች በ40,000 ስራዎች የታጠረ በጣም ብዙ ስራ ትልልቅ ስራዎችን እየሰራ ያለ ግን ሀገራችን ውስጥ በዓለም ላይም በሀገር ውስጥ የምትገኙ በርካታ ኢትዮጵያውያን በእርግጥ ድጋፍ ታደርጉልናላችሁ። ግን እንደ ታዋቂ ትልልቅ የልጆች ስማችን ያልገነነ አንገታችንን ደፍተን የልጆቻችን ጉዳይ የልጆቻችን መብት ለማስከበር የምንሰራ ነን። ግን አሁን ባለንበት ሁኔታ በየአመቱ አንዱ ስራችን ግንዛቤ ማስጨበጥ ስለሆነ በሀገር አቀፍ ደረጃ በዓላትን ለማክበር 11 ዓመት ሙሉ እያከበርን እንገኛለን። ዓለም አቀፍ የዳውን ሲንድሮም ቀንና የኦቲዝም ቀንን በጋራ እያደረግን በየአመቱ እናከብራለን። ዘንድሮ ለ11ኛ ጊዜ ነው ይሄንን በዓል የምናከብረው። የምናከብርበት አንደኛው ዓላማችን ግንዛቤ ለማስጨበጥ ነው። በጣም በርካታ በጣም ብዙ ሺህ አባላቶች አሉን። ሁል ጊዜ በሴንተራችን በማዕከላችን በተለያዩ ቡና ጠጡ ፕሮግራሞች እየተገናኘን ልምድ ልውውጥ እያደረግን እንሰራለን። ግን ያ በቂ አይደለም። አንደኛ በጣም ብዙ ሺህ ልጆች ኢትዮጵያ ውስጥ እንዳሉ ኢትዮጵያ ውስጥ በነገራችን ላይ እንደ ወርልድ ሄልዝ ኦርጋናይዜሽን 2019 ላይ የወጣው መረጃ ብታዩት ከዓለም ሕዝብ 3% ኢንቴሌክቹዋል ዲሴቢሊቲ ያለባቸው ነው ይላል። ኢትዮጵያ ውስጥ እንግዲህ ግምታችን ብናየው 130 ሚሊዮን አካባቢ እንደርሳለን ተብሎ ይገመታል። 3%ን ብታዩት ከ4.5 ሚሊዮን በላይ የአእምሮ እድገት ውስንነት ያለባቸው ልጆች አሉ ተብሎ ይገመታል። እስቲል ማናችንም ጋራንትድ አይደለንም፣ እንደዚህ ልጆች ላይኖሩን አይችሉም። እስቲል እነዚህ ልጆች እየተወለዱ ነው። ስለዚህ የሁላችንም አጀንዳ ነው ማለት ነው። በተለይ ታዳጊ ሀገራት የምንኖር እኛ እንደዚህ ልጆች ብዙ እንዲሆኑ አንፈልግም። በጣም ብዙ ሰው እንደዚህ አይነት ልጅ እንዲኖሩ አንፈልግም። ግን ያሉትን የመኖር መብታቸው በቃ ቢያንስ በህይወት የመኖር መብት ከሌሎች ልጆች ጋር ተቀላቅለው ሲቦርቁ ሲጫወቱ ማየት ግን እንፈልጋለን። እንደ ወላጅ እንደ ሌሎቹ እድሜያቸው ሲደርስ ትምህርት ቤት መሄድ እንዲፈልጉ እንፈልጋለን። ትምህርት ቤት ሄደው ውለው እንዲመጡ እንፈልጋለን። እድሜያቸው ሲደርስ ልክ እንደናንተ ወጣቶች ሲሆኑ ከወጣቶች ጋር እንዲኖሩ፣ እንዲውሉ፣ እንዲሰሩ እንፈልጋለን። አምራች እንዲሆኑ እንፈልጋለን። እነዚህ ልጆችን አምራች ብናደርግ እውነቴን ነው የምላችሁ እንደ ሀገር የምንጠቀመው በጣም ብዙ ነው። ቀጥታ ለኮንታክት ማድረግ ለሚፈልጉ አድራሻ ብትነግሩኝ። አድራሻ እንግዲህ የፍቅር ኢትዮጵያ የአእምሮ እድገት ውስንነትን በተመለከተ የኔ ስልክ 24 ሰዓት ክፍት ነው። ስልኬ የኔ 0911449766 ነው። ቀጥታ የአእምሮ እድገት ውስንነት ያለባቸው ልጆች በተመለከተ 24 ሰዓት። ከዛ በተጨማሪ የቢሮ ስልካችን 0966888881 ይሄ ስልካችን ነው። 22 አዲስ ህይወት ሆስፒታል ጀርባ ነው ያለን። በዚህ አጋጣሚ ማንኛውንም የጉልበትም የአይነትም የገንዘብም ድጋፍ ብታረጉልን ቆመን ለመሄድ የበለጠ ለመስራት ያበረታታናል። ዋሻው እንዴ ፕሮግራም ሁሌ አባይ ቲቪን ባለቤቶቹን የፕሮዳክሽን ባለሙያዎች ካሜራማኖች ሁላችን እንደ ስታፍ ነው የምታዩ። በዚህ አጋጣሚ በጣም ነው ማመሰግናችሁላችሁ። ስለዚህ በነገራችን ላይ የቴሌ ብር ላይ ሾርት ኮድ አለን፣ አጭር ቁጥር ኢትዮ ቴሌኮም። በዚህ አጋጣሚ በጣም አመሰግናለሁ። አንጋፋ ተቋም ነው፣ በጣም ነው ድጋፍ የሚያደርግልን። 513210 የኛ ዳይሬክት ቁጥራችን ነው። አባል መሆን ከ10 ብር ጀምሮ በየወሩ ሜምበር መሆን በቋሚነት መደገፍ በ513210 ይቻላል በቴሌ ብር። ከዛ ውጭ ደግሞ ንግድ ባንክ እና አዋሽ ባንክ አካውንታችንን እዚህ ጋር በምታዩት አካውንት ፍቅር ኢትዮጵያ ብላችሁ ማስገባት ትችላላችሁ። አመሰግናለሁ። ከስር እንጽፈዋለን ማለት ነው። ወይዘሮ የሸዋጌጥ ክብረት የፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ስራ አስኪያጅ፣ እጅግ አድርገን ነው የምናመሰግነው።
እሺ በየም ብሎታል። ሁላችንም ሄደንም አይተናል። ትልቅ ነገር ነው የሚሰሩት። መመስገን አለባቸው። እኔ የሸዋ ጌጥ ብቻ ያንሳታል በዚህ ስራዋ። እንዴት የኢትዮጵያ ጌጥ ብያለሁ። የኢትዮጵያ ጌጥ ስለዚህ የኢትዮጵያ ንግድ ባንክና የአዋሽ ባንክ የፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር አካውንቱን ከስር እንጽፈዋለን። በተጨማሪ ደግሞ በቴሌብር አስተዋጽኦ ለማበርከትና አባል ለመሆን 51 32 10 መጠቀም የምትችሉ መሆኑን እንገልጻለን። እናመሰግናለን። ወደ ዋሻው እንዴ ከመግባታችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ እንጠያየቅ። አይዞሽ ካሲ እንጠይቅ። ጠይቀኝ። ምን ጨመቀኝ? የዚህ ልጅ ጥያቄ ምን እንደንሰው አይደለም። እሺ ዳንስንማ ያቡ ጨረሰች። እዚህ በኋላ ዳንስ በአምላክ የት ሰፈር ልጅ ነህ? አዲስ አበባ እዚህ ጣሊያን ሰፈር ተወልደ ያደግከው ግን ክፍለ ሀገር ዋግምራ ሰቆጣ። አሁን ግን አዲስ አበባ ያለው የት ሰፈር ነው? ጣሊያን ሰፈር። እሺ ጣሊያን ሰፈር። ከዚህ ተነስተን አዲስ አበባ ውስጥም ሆነ በመላው ኢትዮጵያ ያሉ በውጭ ሀገሮች ስም የተሰየሙ ሰፈሮችን ጥሩልኝ። እነሱ ጣሊያን ሰፈር ብለዋል። ፈረንሳይ ለጋ ሲሆን በትክክል ሜክሲኮ፣ እንግሊዝ ኤምባሲ አካባቢ። ትክክል። ቤሌር ምንድን ነው? ቤሌር ምንድን ነው? ሜክሲኮ። ጀርመን አደባባይ ቡልጋሪያ ሳሪስ ምንድን ነው? ሚስተር ሳሪስ እኮ ነው። የሰው ስም አይደለም፣ ሀገር ነው ያልኩት። ጃፓን። ያቡ አሜሪካን ግቢ። በትክክል አሜሪካን ግቢ። ሩዋንዳ። እሺ እዚህ ቺቺኒያ ያው አንድ ጊዜ ቺቺኒያ ያው የሩሲያ ግዛት ናት። እንደ ሀገር ሳትሆን የሩሲያ ግዛት ናት። ያው የውጭ ሀገር ብትሆንም ግን ራሷን ችላ ሀገር ያልሆነች ናት። እሺ ፍላሚንጎ ምንድን ነው? ፍላሚንጎ ሰፈር ነው። ታዲያ ፍላሚንጎ ወፍ ናት እንጂ ኮሪያ ሰፈር። ቦሌ ሩዋንዳ ገበያ ብዙ ጊዜ አዲስ አበባም ድሬዳዋም ስትሄዱ ገበያ ያለበት ቦታ ማን ይባላል? ታይዋን ጃፓን ተባለ። ጃፓን ነበር ጣሊያን ኤምባሲ አለ። ቤላ ጋር ጣሊያን ሰፈር ተብሎ ማርቆስ አልነበረም ነው ወይንስ አይ ነው? እሺ አላርቃችሁ። እሺ እዚሁ ሀገር ውስጥ እንግባ። እስቲ ተራ የሚባሉ ሰፈሮችን ንገሩን። በክተራ፣ አውቶቢስ ተራ፣ አትክልት ተራ፣ ሱማሌ ተራ፣ ሸራ ተራ፣ ፍልፍሉ ተራ፣ ጭር ተራ፣ ጆንያ ተራ፣ በርበሬ በረንዳ ነው። ሎሚ ተራ ቀስ ብለህ ጌዲ በተራ ልትል ሱማሌ ተራ ተብሏል። ለማንኛውም ሁለቱም አግኝተዋል። አንዳንድ ነጥብ ሰጣችኋለሁ። ወደ ዋሻው እንዴት እናልፋለን? ማርቆስ ታሪክ ንገረን። ተራውን አሸነፉን እንዴ? ሻይ ቅጠል ቀንጥሻለሁ። የት ጉመሮ ነው? ውሽውሽ የሚቀነጠስ ነው እንዳይደል? እሱ ነው አየጃለሁ። ጉመሮው እንዲህ የት ሀገር ነው? በቅርጫት የት ሀገር ነው? ውሽውሽ እንዳልከው ነው። ውሽውሽ አላልከኝ? የት አካባቢ ነው እሱ? ከጅማ አልፈ ኦኬ። ውሽውሽ ማርክዬ ወይዬ ሻይ ቅጠል የኔ ወንድም ራሱን ሻይ ቅጠል ነው ራሱ ወይስ ልክ እንደኔም ተሸውደ እንዳይሆን ብዬ ነው? አይ ወንድሙን አይደለም ሻይ እቺ የምትነከረውን ሳላውቅ እኔ ቀንጥሻለሁ። እንዴት? በጭቄ ጨምሬያለሁ። ቅጠሉ በረከት ቅጠሉ ይለቀምና ነው ልክ እንደ ጥጥ ለሰማን። እሺ እዛ ማሳ ውስጥ መቼ ነው? መጀመሪያ ጊዜው መቼ ነው?
ትንሽ ቆየት ብሏል። ስንት ጊዜው? ወደ 3 ሜትር ይሆናል ዛፉ። የሻይ ቅጠል አይ 3 ሜትር ድረስ አይረዝምም። 2 ሜትር ተኩል። እሺ ይሁን። መቼ ነው? ቆይቷል። ለምን ጉዳይ ሄደ ነው? ለመቀንጠስ። አይ ያው ለሌላ ጉዳይ ሄደ ነው አይደለም። እሱን እንደ ስራ ማርክዬ፣ እንደ ስራ መስክ ተሰማርተ እድገት በህብረት ዘብቼ። አይ ቦታውን ብቻ ንገረኝ። ቦታውን ጉመሮ። አይ ውሽ አንዱን በሉ። ውሽሽ ጉመሮ። እኔ ጉመሮ ስለይትኩ አይ አንድ ሄደን ያየንበት ነው ከቦጋሶች ጋር የሆነ የሻይ እርሻ ወደ እንትን ሄደበት የሻይ ቅጠል በጣም ምን ያህል ቀነጠስክ? ኧረ ብዙ ነው። ምን ያህል በቅርጫት? ምን ያህል ይሆናል? በቅርጫት ስንት ቅርጫት? አንድ ቅርጫት 2 ሜትር ምናምን ዛፍ ላይ እየወጣ እየቀነጠስክ እንደ መብራት ኃይል እንደዚህ ነው ያውቃል። አይ ገመድ አጠበቅኩና ከትቼ እንትን ይደረጋሉ። ዛፎቹ ከሰው ቁመት በላይ እንዳይሆኑ ይከረከማሉ እና እንደ ጽድ ይሄ የበረንዳ ጽድ አለ አይደለ? የግቢ ጋርደን ከዛ ቁመት አያልፉም። ኦኬ እኔ የጫካውን ነው ማለት ነው። ምናልባት አላውቅም። የጫካውን ቀንጥሰህ እንደሆነ አናውቅም። ዘምተህ ነው እንዴ? 2 ሜትር ምናምን ያለ አይመስለኝም። እኔ እንጃ የለም ትሪም ይከረከማሉ እንዳይሉ በጣም። ስለዚህ ውሸትም እውነትም ይመስለኛል። አንደኛ ማርክ በስራ ጉዳይ ሄዶ ሊሆን ይችላል። ማርክ የትም ይሰራል። የትም ትሰራለህ አንተ በለው። ያው እውነት ነው። አዎ ይጠጣ ቅንጥሱ ይጠጣ ቀንጥሷል። ያቡ እሺ፣ ይሄው 2 ሜትሩ ነው ግን ማርቆስ ውሹሽ ሄጄ ሻይ ቅጠል ቀንጥሻለሁ ያለውን ፍልፍሉ ያቡና ዜዶ እውነት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት ነው? አሁን የሻይ ቅጠል ላይ እንደው ራሱን ቢያጠፋ ፈላበት ነው የሚባለው። እውነት ነው። ንገረን፣ ምንድን ነው ታሪኩ? አዎ በጉመሮ ነው። ወደ ቦንጋን አልፋል። ወደ ቦንጋ። አዎ በጣም የሚገርመው ያምራል። በጣም እንትኑ ድርድሩ አተካከሉ በጽድ ምናምን እንዳለ ዜዶ ለማጭበርበር ነው። ዜዶን 2 ሜትር 3 ሜትር የለም 80-90 ሳንቲም በቃ በዚህ ልክ ነች። በቃ አታድግም፣ ግን በጣም አርት ነው የሚመስለው። ጥቁር ነገር የለውም፣ ሌላ ባዕድ ነገር የለውም። አረንጓዴ ነገር ነው እና በዛ መንገድ ላይ ስንሄድ ያው በጣም ስለወደድ ነው እነ ቅርጫት ይዘው በጣም ደስ በሚል ዜማ ነው የሚነጥሱትና እንሞክር ተባባልን። አሳዩን። ከዛ እቺ ቅንጥቧ ነው እሷን ትንሽ ምናምን አትበሉ። ሻይ ቅጠል እና ምን እየዘፈንክ ታዲያ ቀነጠስ? ምን እየዘፈንክ? ይከፈት በግል ነው ግን የሰራው ምኑ በግል ነው ስንሄድ ነው እኮ ዝም ብሎ ለስራ ስንሄድ ግን ያንን እስቲ አቀነጣጠሱን በሙዚቃ እናድርግ። በሙዚቃ አድርገን እስቲ በሙዚቃ አድርገን እስቲ አይደለም አዳሽ ሽምብራ አዳሽ ሽምብራ አዳሽ ሽምብራ ኦዮ አዳሽ ሽምብራ አዳሽ ሽምብራ ለማንኛውም የፍልፍሉ የያቡና የዜዶ ቡድን 2-1 እየመሩ ነው። 2-1 እየመሩ ነው። ዜዶ ታሪክ ንገረን። መኪና እንደ ሰው ራሱን ሲያጠፋ ይቻለው። ምን ነው ከቤት በኤሌክትሪኩ ተናዶ ነው? በቤንዚን ተናዶ ባለቤቱ ተናዶ ቤንዚን ተወዶበት በናፍጣ ነው። ራሱን ገደል ነው የከተተው ራሱን አይደለም። እኔ አጎቴ ታንቆ ይቻላል። አጎቴ ልጠይቅ። እሺ ታንቆ መኪና አይደለም። ራሱን በተለያየ አሁን ከነገርኳችሁ ትደርሱበታላችሁ። ግን ብቻ እንደ ሰው ራሱን ሊያጠፋ ሲሞክር በቺንጋው ሰው ሳይነካው ሰው ጭራሽ ሳይነካው መኪና አባቴ እኔ አንድ አሮጌ መኪና ገዝቼ ነበር እና ፀሐይ ላይ ሳቆማት ብላ ተነስታ ትሄድ ነበር። በቃ እንደሷ ነው። ምን አይነት መኪና? ፒክአፕ ቶዮታ። ምን አይነት ከለር ነው?
ከለሩ ከራስ ማጥፋት ውሸቱን እንዳይሆን ብዬ ነው። እሺ ምን ትዝ ያለ? አይ ጥልዬ ይቅርታ። አይ እንደዚህ ፒክአፕ ሲል ሰፈር ውስጥ አንድ ጓደኛ አለኝ እንደኔው የነቃ እና ገራጅም መሰራ ነበረ። አንተ እኔ እሺ በቃ ማላቀብለው የለም እና መኪና ሲያልፍ ምንድን ነው የሚለው አንብቦ አልተባልም እንዳሁኑ ያልከው ፒክአፕ አለ። እሺ ጥልዬ ይቅርታ ጠይቀኝ። ጠይቅ። እሺ ስንት ጊዜ ሆነዋል? ኧረ 6 ወር። ኦኬ ተበሳጭታ ነው ራሷን ማጥፋቷን በምን አወቅ? ያው አንድ አካል ደብዳቤ ጽፋ ነው። አይ እውነቱን እንነጋገር ከተባለ አንድ አካል ማንም ሳይነካው በራሱ ተነሳሽነት የራስ ማጥፋት አካሄድ ከሄደ ራሱን አጠፋ ነው የሚባለው። ነው መኪናው እኮ ከዚህ ተነስቶ ወንጀልም ነው ጥሩም አይደለም። አንዳንድ ጊዜ ግን ራሱን ማጥፋቷን መኪና ራሱን ማጥፋቱን በምን አውቅ? ደብዳቤ ጽፋ ነው የሞተችው። ሰው አልነካትም። እንነጋገርበት ግን ተነሳችና ሄደች። በቃ እንነጋገርበት። በረረች፣ መጀመሪያ በረረች። እሺ በረረች ስለ ክንፍ አወጣች እንዴ? ክንፍ አሁን ፒክአፕ ላይ ክንፍ የለማ። ክንፍ አውጥታ በመሬት ተነስታለች። አዎ ከዛ በኋላ ከከፍታ ላይ ሶሳይዳ እና መበሳጨቱን ያወቀው የሞተር ዘይቱ ጠቁሯል። አንድ ጊዜ ግን ጠቅል ብሎ ነው። አንዴ ቆይ ለካሳውን እድል እንስጠው። መጠየቅ የምትፈልገው ነገር ካለ በአምላክ እስቲ ጠይቅ። እሰየው ነው አሰይ እንዳልከው ይሁን ሰውዬው ጠይቀኝ። ምን ጨነቀኝ? እስቲ ጠይቅ። አይ ተሳተፍ እንጂ ዝም ብለህ ያው መኪና ራሱን ሲያጠፋ ሰምቶ ስለማያውቅ ነው። አይ ተሳተፍ። አዎ ከታሪክ አንፃር እኔ መኪና ራሱን ሲያጠፋ ስለማላውቅ ነው። ግን ቁሳዊ ነገር ኧረ እዚህ ቤት ማይጠፋ ነገር የለም። እንደሷ ዋጃው እንደ ላይ ከዛ በፊት መኪናዋ ትዝት ነበር። ትዝታለች። ይሄውላ ራሴን አጠፋለሁ ብላ በቃ እንነጋገርበት። እሺ እንነጋገሩ። እሺ አባቴ። እሺ ማርኪ ምንም ሊዋጥልኝ አልቻለም። እና ውሸት ነው። አንተስ? እኔም ውሸት ነው። እኔ እውነት ነው። አስረዳቸው። እሺ አሳምን። መኪና ራሷን ታጠፋለች። እንዴት አድርጋ? ማርኪ በመኪና ብዙ እውቀት አለ። አይ ምንም ይሄ እውቀትም አያስፈልገው። መኪና ነው። መኪና ከዛገች መስራት ካልፈለገች የሆነ ነገር ከጎደለች ራሷን ምንድን ነው የሚባለው? በራ እኮ እያለ እኮ ነው። በራ ተበላሽታ ቆመች። ወይ ኦፕራሲዮን ያስፈልጋታል ወይ ሐኪም ይመጣል። ሐኪም ማለት መፍቻ ይዞ የሚመጣ ሄሊኮፕተር በአውሮፕላን አሁን እኮ ራሷን አጠፋች። በራ ራሷን ከእንትን እኮ በራን አሁን ነው የጨመረው እኮ ያው ነው እኮ አሁንም ቢጨምር። እሺ ግን እኔ እውነት ነው አርገፍገፋት ጨርጋ። ኧረ እባክህ ደብዳቤ ጽፋ ነው የሞተችው። እንዳለመታደል ነው። ቮይስ ነው ያስቀምጠው። እውነት ውሸት? ውሸት እውነት በአምላክ እውነት። በልዩነት ዜዶ መኪና እንደ ሰው ራሱን ሲያጠፋ ይቻለ የሚለውን ጥላሁን በአምላክና ማርቆስ መጀመሪያ ባሉት መሰረት በአብላጫ ድምፅ ውሸት ነው ብለው፣ አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? በቃ ዜዶ ምን ታረገዋል? ምንም ምን ታረገዋል? ምንም ምን ታረገዋል? እውነት ነው። ልጄ መኪና ራሱን ያጠፋ የለም ብዬ እውነት ነው። ገብቶኛል። እሺ ቆይ የሚገርም ነው። የጓደኛዬ መኪና ናት፣ ፒክአፕ ናት። አንድ ሬስቶራንት ሐዋሳ ሐይቆች ዙሪያ ላይ ሬስቶራንቶች አሉ እና አንዱ ሬስቶራንት ግቢ ውስጥ አቁመን እኛ ዝናብ ካፊያ ነገር ጥሏል እና ቁጭ ብለናል። ምሳይ ነገር እየበላን ነው። ዝናብ ካፊያ ቤት እንደገባ እናቅም። ኤሌክትሪክ ሾርት አድርጎ መኪናው ማርሽ ላይ ነው ተነስቶ ወደ ሐይቁ ተንደረደረ። ሐይቁ ጫፍ ላይ ግድብ አለ፣ እንትን በብሎኬት የተሰራ ደሴት አለ። ደሴቱ ማሳለፍ አልቻለም፣ ገጭቶት ሁለት ጎማው እዛ ላይ ነጥሮ ቆመ ማለት ነው። ሲቆም ምን ቢሆን ጥሩ ነው? መኪናው ነደደ። ልክ ነህ። ከዚህ በላይ ራስ ማጥፋት በቃ ራሱን ማጥፋት ነው። ከዚህ በላይ ግን በየት አይ ይሄም ትክክል ነው። ግን በሌላ መንገዱም ስታይ ግን መኪና እየተነዳ አንዳንዴ ራሱ ይጠፋል አይደል? ሞተር ራሱን አጠፋ። አይ ሞተር ነው፣ ሞተር ነው። ራሱን ያጠፋ ይመለስ ተመልሶ ይነሳል። አንድ ጊዜ ይደምስ ራሱን ያጠፋ ተመልሶ ይነሳል። አዎ
ከመቼ ወዲህ ነው ያየው? መኪና እኮ ይነሳል። እንደ ገመዱ ነው። ኧረ ሞተሩ ጠፋ ተመልሶ እንደ ገመዱ ነው። አሁን የቻይናው ገመድ ፊትህን ነው የሚነፋው። ስንቴ ተተርፋለህ። እንደ ገመዱ ነው። ለማንኛውም የፍልፍሉ የያቡና የዜዶ ቡድን 3-1 እየመሩ ነው። 3-1 እየመሩ ነው። እስቲ ያቡ ትንሽ እስቲ የቬሮኒካን እስቲ ለግሩፖቼ ቬሮኒካ ኧረ ችግር ማራለውይ ከከንፈር ጥፍጣለኝ ንግግር ሰሚው ሳሚው ሲለኝ ለዛው ችያደበኝ እንዴት ልግዛው ያባ መላመላ ያንተ ባለቅኔ ልቤን ያለ ከልካይ ዘረፍክብኝ ወይኔ ቀመስከኛሉ መድኃኒት በጠላ አንተን አስወድዶ ሌላ የሚያስጠላ በሜሪ አርምዴ ባስናቀች ክራር ጠብቅሃለው ከትዝታ ጋር ሱ በጣም ነው የምንወድሽ። ቬሮኒካን በጣም እወዳታለሁ። ባለፈው ባንክ ተገናኝ አብረን ተገናኝተናል። በቃ በጣም ነው የምወዳት እና የእሷን ዘፈን እኔ የማስታውሰው በሆነ ሌባ ነው። እንዴት ጥበቃ ይዞት ዘሎ እንደገባ አቀመስከኛሉ መድኃኒት በጠላ በዱላ ነው እንጂ ሳሪ እንደው ያቡ ያበደ አቀመስከኛሉ መድኃኒት በዱላ እሺ በዱላ ነው በዱላ ነው። እስቲ ያቡ የተለያዩ የወንድ ድምፃኖችን ትጫወታለች። የፀሐይ ዮሐንስን ቅድም ብቸኝነት ስትል ሰምቻለሁ። አዎ ብቸኝነት ያው ከሞቶ ጋር ትክክል። ብቸኝነቴ ነው እኔ ማስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ዛሬ ተረታሁኝ ድንገት ሳላስበው ብቸኝነቴ ነው እኔ ማስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ዛሬ ተረታሁኝ ድንገት ሳላስበው ሲጀምሩት ፍቅር እንዴት ይጣፍጣል እስካገኝ ድረስ መንፈስ ይጨነቃል እንዲህ እንደወደድኩ ዘልቀው ይሆን እንጃልኝ ፈራሁኝ ጠረጠርኩ እሱን እንጃልኝ ፈራሁኝ ጠረጠርኩ እሱን ብቸኝነትን በጋራ እንመክት አይደል? ብቸኝነትን በጋራ እንመክት የዓለም አቀፍ የዳውን ሲንድረም ቀን መሪ ቃል ወይ መሪ መፈክሩ ነው። በዓለም አቀፍ ደረጃ ለ19ኛ ጊዜ በኢትዮጵያ ለ11ኛ ጊዜ ዓለም አቀፍ የዳውን ሲንድረም ቀን እየተከበረ ይገኛል። ይህንኑ ለማድመቅ የፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር አባላት ተገኝተውልናል። ስለመጣችሁ እጅግ አድርገን እናመሰግናለን። እስካሁን ባለው ነጥብ የፍልፍሉ የያቡና የዜዶ ቡድን 3-1 እየመሩ ነው። 3-1 እየመሩ ነው። ፎርፌ ብትለው አይሻልም? በአምላክ ታሪክ ንገረኝ። የእሷን ብቻ አንብባትና ሲጠይቁ ትመልስላቸዋል። የእኔ ጥያቄ የአዲስ አበባ ቀላል ባቡር ነድቻለሁ። የአዲስ አበባ ቀላል ባቡር ነድቻለሁ። የአዲስ አበባ ቀላል ባቡርን ነድቼዋለሁ። እኔ የት ነው ማቀው እልማለ ባቡር እና ጦረዬ የዛውስ ነበሩ ባቡሩ ጋሽ አስካለ እንኳን እዛውስ ነበሩ ሌሊቱ እንደነጋ ሲዞሩ ባቡር ደስ ይላል በጣም። ለምን ያህል ጊዜ ባቡር አበረርክ ነው አሽከረከርክ ነው ወይ አሰመርክ ነው የሚባለው? ነዳሁት። ወዴት ነው? ከየት ወዴት ነዳኸው? ከጦር ኃይሎች አያት ድረስ። ኦኬ። ለምን ያህል ጊዜ ነዳ? ለ3 ዓመት። ለ3 ዓመት
ከዛ በኋላ ነው ወደ ሙዚቃው ዓለም የገባህ? ከዛ ውድድር ወደ ፋና ገባሁኝ። ወደ ፋና በጣም ጎበዝ ድምፃዊ ነህ። የምንወድነን የምናከብረ በጣም ደስ ይለኛል። ባቡር ስፖኬው አለው። ባቡር ስፖኬ የለም። ምን ያደርግለታል? አይ ባቡር ስፖኪው የለውም፣ ትከሻ ነው የሚነግረው። ግን ያው የኔ ግሩፕ ነህ። አሁን ጥያቄ አንድ ነገር መጠየቅ ፈልግ። አንድ ቀን ፒያሳ ክላክስ ያረክልኝ አንተ ነህ በባቡር? ሰርግ አጅበህ ታውቃለህ? ባቡር አይ ሰርግ አያጅብም። ባቡር ሰርግ ጠይቁ እስኪ። እሷም እያለች ነው፣ ፊቱ ራሱ ያስታውቃል። ሳተና ባቡር እውነት ነው። እኔ ምንም አልተጠራጠርኩም። ሁላ ጠይቅ እሺ። ፍልፍሉ ጠይቅ። የሚያጠራጥር ነገር አላየሁበትም። ፍልፍሉ ጠይቅ። ቆይ ከየት የት ነው የነዳው? ከጦር ኃይሎች አያት ድረስ። ስንት ደቂቃ ይፈጃል? 45 ደቂቃ። ፈጠነ ከተባለ 45 ደቂቃ፣ ሌት ከሆነ እስከ 1 ሰዓትም እንትን ይላል። ምን ክራውድድ ሲሆንበት ነው የሚቆየው? አይ ባቡር ክራውድድ አይሆንም። የራሱ ለምን ጌጁ የታሰረ ነው። ጌጁ ስለ ስፒዱ ሊሚት ነው። በቃ ፍጥነቱ ሊሚት ነው፣ የታሰረ ነው። እሺ አንዴ ስለማላውቅ ነው። ፍሬን ምናምን አለው እንደሚብካካ? አይ ፍሬን የለም፣ በተን ነው። ሁሉም ነገር በተን ነው። በበተን ነው የሚሰራው። በተን አያውቅም ፍልፍሉ። አይ ፍሬን ማርሽ ምናምን የለውም። በቃ ፍሬን ማርሽ ስፖኬ ምናምን ትላቸው ነገሮች መነካካት ሁሉም በተኖች ናቸው። በእጅ የምትነካቸው ነገር ነው። ኦኬ እውነት ነው። ፍሬን ስትይዝ ባውራጣት ነው። የባቡር ነጂ ምን ይባላል? ትሬን ማስተር። እኔ ደግሞ ባሬስታ ሙስሊም። አይ ተቆጣጣሪ ሸፍትራል ይባላል። አሪፍ ነው። ትሬን ማስተር ይባላል። አይደለም እቃ ምናምን ትጭን ነበር። ይሄ የህዝብ ማመላለሻ ነው። ለፎርጎ ምናምን ባቡር ውስጥ እንዲገባ የማይፈቀድ ምንድን ነው? ጭሳጭስ አንደኛ የሚሸቱ ነገሮች፣ እንስሳ ምናምን፣ ዶሮ፣ ፍየል። እኔ ገብቻለሁ እንስሳት። እነዚህ አይገቡም። ሌላ የሚሸት ነገር፣ አልኮል፣ ጋዝ ነገር፣ ተቀጣጣይ የሆነ ነገር አይገባም። ኦኬ ማረቆስ አይገባም። በርበሬ። እሺ እውነት እሸት ይንዳ ኧረ ተው፣ እኔ እውቀቱ ስላለው እንጂ የነዳ አይመስለኝም። አይ ግድ ይላችሁ። ነርቷል። ፍልፍሉስ ምን አልክ? አባባሉ ከባድ ነው ነገሩ። አንድ ጥያቄ ብቻ ልጠይቀው። የት ነው የተማርከው? ጋር የት ነው የተማርከው? ተፈሪ መኮንን። የት? ውሸት። አልነዳም። ባቡር መንዳቱን የት ነው የተማርከው? እሱማ ለጋር ነው የተማርከው። አልነዳም። ውሸት ነው። እሺ ቆይ ስማኝ፣ አንድ ጊዜ ታይላንድ እና ቻይና ምናምን ነው የሚማሩት። አይደለም ስማኝ፣ ይኸውልህ ትራፊክ ቀጥቶ ያውቃል? አባቴ አትድከም፣ ውሸት ነው። ለምን መሰለህ? አገር ውስጥ አይደለም የሚሰለጥን። ስማኝ እኔ ልንገርህ፣ ኦኬ በቃ ውሸት ነው። አይደለም ንገረኝ። የታክሲ ረዳት አለው እንደ ባቡር አይደል? የለው። ማን ነው የሚጠራልህ? ስቴሽኖች አሉ። ባቡር በፌርማታዎች አሉ። ምንም ጥሪ ያስፈልገው ትኬት የምቆርጥባቸው ቦታዎች አሉ። እሺ በዚህ ሙያ የተሰማራ የጓደኛዬ ወንድም አለ እና ተምሮ የመጣው ቻይና ነው። ስለዚህ ውሸት ነው። ነገሩ እውቀት ስላለው ነው እንጂ በእርግጠኝነት አለ ነገሩ። ሰው አይሩ መሰናት ሀዲድ ላይ ነዳው እና ውሸት እውነት ውሸት። ፍልፍሉስ ያው በእነሱ። እሺ በአምላክ የአዲስ አበባ ቀላል ባቡር ላይ ሰርቻ አውቃለሁ ወይ ነድቻለሁ ያለውን ነድቻ አውቃለሁ ያለውን ፍልፍሉ ያቡና ዜዶ ውሸት ነው ብለዋል። አሁን በአምላክ ያወራው ነገር እውነት ነው ውሸት ነው? ስንተኛ ነው መንጃ ፈቃድ? ውሸት ነው።
የሚገርመው ነገር ግን እኮ ያወራው ነገር እንዴት አወቅከው? ጎበዝ ነው። ሁሉንም ያውቃል። ስማ ውስጥ መጀመሪያ እኔ እዛ ባቡር ሰርቻለሁ ባይዘው ወይ አልነዳሁም እንጂ የእንትን ምን ተቆጣጣሪ ነበርኩኝ። ኦፕሬተር ሊፍት ኦፕሬተር ነው የሚባለው። ባሬር የሚባል አለ። የዛን ኦፕሬት ነው የማደርገው፣ ሰውም እንስሳ እንዳይገባ ባሬር የሚባል ነገር አለ። አይ እዚሁ አዲስ አበባ ለጋር ነበር የምሰራ የነበረው። ጥላሁን አደባባይን ታውቀዋለህ? ለጋር እዛ ጋር ማቋራጫ መሿለኪያ ጋር እንደዛ ሰው ሲመጣ ባቡር ልክ ሲመጣ ኦፕሬት አለ። ሊፍቱን እነካዋለሁ፣ እንደዚህ ይዘጋል። ሲሄድ ባቡሩ አነሳዋለሁ። ሰው እንደዛ በጣም አሪፍ። ለዚህ ነው እውቀት ያለ። እና ትራንስፖርት ላይ ብዙ ሰው ስለምንገባ ባቡር ላይ በብዛት ስንሄድ እንደዚህ መያዣ አለው ጠቅጠቅ ብሎ እየሄዱ ነው። እንደዚህ ይዞ ሰውየውን ሌላ ሰው ረገጠ። እግሩ ዞር ብሎ አየው። ሰውየው ወፍራም ነው፣ ሱፍ ለብሷል። ባለስልጣን ዘመድ አለህ አለው። የለኝም። ባለሀብት ነህ? አይደለሁም። ምን ያራግጣል? እሺ፣ ለማንኛውም እስካሁን ባለው ነጥብ የፍልፍሉ የያቡና የዜዶ ቡድን 4-1 እየመሩ ነው። 4-1 እየመሩ ነው። ያቡ ታሪክ ንገሪኝ። ኦኬ፣ ከ3ኛ ፎቅ ላይ ወድቄ ተርፌያለሁ። እንኳን እግዚአብሔር አተረፈሽ። ውስጥ ለውስጥ ነው የወደቅሽው? ውጭ ለውጭ? ውስጥ ለውጭ። አወዳደቅ ደግሞ አውትዶር አለው እንዴ? አውትዶር ኢንዶር አለ። ታዲያ በመስኮቱ ወደ ኋላ ነው ወይስ በደረጃው? ከፎቅ ላይ ከ3ኛ ጠይቋት። ምን ቅስምሽ ነው የተሰበረው? አይ አይደለም። ምንም አልተጎዳሽም እንዴ? እንዴት የሰው ልጅ ከ3ኛ ላይ እርሷ አሳ ነባሪ ነው። ተርፌያለሁ። የት ነው ፎቁ? ፎቁ ኖርማል ፎቅ። ቦታው መግለጽ ንግድ ባንክ ከ3ኛ ነው ትመልስ። ማሚዬ መልሽ። እሱን ተይው አንቺ መልሽ። ቦታውን ምናምን ለምን ለመልስ ስለምን ከመኖሪያ ቤቶች ላይክ እንደ መኖሪያ ቤቶች የተሰሩ ፎቆች የሉ? ከ3ኛ ፎቅ ላይ 3ኛ ደረጃ ነው ወይስ ፎቅ ላይ? በምንሽ ተወደቅሽ? አላስታውስም። ቦታ መርጣ ነው እንደምትወድቀው እሷ የምታስታውሰው። ጥላሁን እውነት ውሸት? ጥላሁን እውነት ውሸት? አንድ ጥያቄ። እሺ፣ መቼ ነው? ዛሬ ነው? መቼ? እቆጣለሁ። መቼ ነው? የዛሬ 4 ዓመት ምናምን አካባቢ። ስፖርት ሰሪ ነበር በፊት? አይ ነው ዳንስ ነው የምሰራው። በጣም ፍሌክሲብል ነበር። ለመውደቁ እንደሚያመቸኝ መልስ ስለምመልስ ስፖርት ሰሪ ነበር። ስፖርት አልሰራም ከልጅነትሽ ጀምሮ? ኖርማሊ ዳንስ ነው እና ዘፈን በቃ ስፖርት ነው። እሺ ዳንስ እውነት ምን ነው በፊት ድመት ነች ስትራል ነበር? አይ ድመት ነች ወይስ ስፖርትስማን ናት ልጅቷ። በጣም ፍሌክሲብል ናት። ከ3ኛ ፎቅ ላይ ልትወድቅ ትችላለች። አንዳንድ ጊዜ አወዳደቅም ማሳመር ስፖርትስማን ከሆንክ አርፈህ ትገለበጣለህ። ከ3ኛ ፎቅ ላይ እንደዚህ ወድቃ ነጥራ እንደ ካፖርት 2ኛ ላይ ገባች። እኔን አቁሞ የዘለለ ሰው ስላየው ነው። ኖ ዝም ብሎ የሚዘለል እኮ አይደለም። ፎቅ ግን አውቀህ እኮ አይደል? የኔም ቤት አትከራከርኝ። እውነት ከዛ ስትወድቅ እንትን I believe I can fly የሚለውን ያቡዬ ጥላሁን ሲል እኮ እንትና ነፍሱን ይማረውና ታምራት ገብረዋልሽ እሱ ይሄ የቀለበት መንገዱ የእግረኛ መሻገር ያለ አይደል? ከሱ ላይ አንዱ ፈረጠ አለ። ከዛ በኋላ እንደምንም ተነስቶ እያየነው ነው አለ። እየተንትን እያለ እንደገና ደግሞ ወጣና እንደገና ወደቀ አለ። አሁንም እንደገና ተነስቶ እየተንፏቀቀው ወድቆ ተፈጠፈጠና በዛው ቀረ። እያየነው ነው አለ። ከዛ ፖሊስ መጥቶ ሲጠይቃቸው ምን ቢሉ ጥሩ ነው ስፖርት እየሰራ መስሎን ነው። አሁን ጥላሁን ተገልብጦ እውነት ሸት ለመኖር የጓጓ ለብዙ ዓመታት በሩ ላይ ይሞታል እንቅፋት መጥቶት፣ ሌላው ግን ለመሞት ሲያደርግ ሙከራ ተሰብሮ ይድንና አናዘር ኪሳራ። እሱ ማለት ነው። እውነት ሸት እውነት በአምላክ እኔም እውነት ማርቆስ
አዎ የሆነ ነገር አለው እንጂ አንድ ነገር አለ። ከሶስተኛ እቺ አንድ ነገሯ ምን መሰለህ? ከየት አመጣችሁ ይሄን ቃል? በፍጹም ሴት ልጅ ናት እና ወንድ ሲታፋል በረከት የገጠማት ነገር ያለ ይመስለኛል። ይሄንን መፍጠር አትችልም። ስለዚህ እውነት ነው። ምክንያቱም ከ3 ዓመት በፊት ነው። ከ3 ዓመት በፊት ሞት የለም እንዴ? ቆይ እቺ ልጅ ከ3 ዓመት በፊት ስፖንጅ ነበረች አይደለም? ማርክዬ ለምን መሰለህ? በፍጹም ይሄን ፈጠራ እነሱ ካላቀበሏት የራሷ ሊሆን አይችልም። ተርፋ በአምላክ ተርፋ አገኘናት ያልካት ምናልባት ኤአይ ብትሆንስ? አሁን ዜዶ ጠይቅ። አይ እስቲ በደንብ ይዋት። እቺ ልጅ ከ3ኛ ፎቅ ወድቃ የምትተርፍ ትመስላችኋለች? ደጋግመን አየናት። ቁንጅናዋን ብቻ ነው ያየነው እንጂ የመውደቋን ነገር አመንን። ምን አገባ? በቃ እግዚአብሔር የሚርዳት ሄሊኮፕተር አሳብ ገብቶኛል። ኤአይም ትሁን እውነት እኔ የማስታውሰው ሰፈር አካባቢ ነው። ልጁን ስሙን መጥራት አልፈልግም። ይሄ ምንድነው ጂፕሰን ነው እንደዚህ ብቻ ይሰራልና የሚተርፈው ነጩ አለ አይደል? እሱን እየደፋን ጓደኛዬ እና በጣሳ ዕቃ አስቀምጧል የሚጠጣውን ነገር ፎቋ ጫፍ ላይ እንዲህ ሲወረውር ጣሳዋ ሄደች። ሊቀልባት አብሮ ሄደ። ተከተላት። አንተ ማለት ነው። ከዛ ህዝቡ እገሌ ወደቀ ተብሎ ብን ብሎ ፉጨት በፉጨት ሲታይ የጀሶ የርጋፊው ላይ እዛ ውስጥ ነው የገባው። በቃ ሁሉም ደንግጧል። ከዛ እንዴት ነው የገባው? ግማሹ እዛ ውስጥ ገብቶ እንደዚህ ይላል። እኔ ሌላም ነጭ ሴጣን ነው የመሰለኝ። ቤት እንደወጣ አላውቀውም። ነጭ በነጭ ነው ምን ሆኖ ነው ይለኛል። እስካሁን አለ። እሺ እኔ ግን ያብስራ ክፉ አልመኝልሽም። ውሸት ነው። እሺ በልዩነት እንዳትወጃቸው ውሸት አልክ። በልዩነት ያብስራ ከ3ኛ ፎቅ ላይ ወድቄ ተርፌያለሁ ያለችውን ጥላሁን በአምላክና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ያቡ ያወራችው ነገር እውነት ነው ውሸት ነው? ልጅ መቼም ያብስራ አይደለም ሞትም ቢል መባል ያለ ተኩረታኛል። አይ ገርሞኝ ነው ከ3 ወድቃ ተረፈች ሲባል እግዚአብሔር አትርፏት ይሆናል። ሞትም ቢል ነው ግን አይግጠምሽ። ኧረ እንደው እውነት ነው። አየህ አትውደቂ የእኔ ቆንጆ እንኳን የተረፍሽ። እስቲ ንገሪን ታሪኩን። አትውደቂ ይላሉ እንዲህ አፍርጠውሽ። እውነት ብለው አፍርጠዋል። እሺ ንገሪን እስቲ። 3 ዓመት ምናምን አካባቢ ኖርማል ቤት ነው ይሄ አላ G+3 ምናምን በትንሽዬ የተሰራ ቤት ማለት እንደምታስቡት ሌክዠሪ ፎቅ አይደለም። ኖ ግራውንድ +3 ቴንክ ዩ። እሱ ሆኖ እንዳጋጣሚ የሆነች እንትን ነበራት። ሙሉ ለሙሉ የተበየደ አልነበረም እና ብረቱ ተደገፍኩ ብዬ ስቶኝ ወጣለሁ። ግን ደግነቱ እንትን አልነበረም፣ ሊሾ ምናምን ስላልነበረ የልጆች መጫወቻ ሳር ምናምን ስለነበረ ትንሽ እዚህ ጋር ተጎድቻለሁ። ደህና ነኝ እግዚአብሔር አተረፈሽ። በጣም የኛ በጣም የቅርብ ወዳጃችን ከሁለተኛ ፎቅ ቤተሰብ ጋር ሆኖ እስካሁን ድረስ ከልባችን የማይወጣ ለኮሜዲ ራሱን የሰጠ በጣም የምንወደው እሱ ልጅ አሁንም ነፍሱን በገነት ያኑር። እንደዚህ በህይወት አልፏል። እናቱ ያንቺን የመሰለ ቆንጆ እናቴ እግዚአብሔር የተመሰገነ እንኳን ይቀርልሽ። ለማንኛውም እስካሁን ባለው ነጥብ 4-2 ናቸው። 4-2 ናቸው። እስቲ በአምላክንና ያቡን አንድ ውድድር ላወዳድራችሁ። ነጥብ ለየቡድናችሁ ታስገኛላችሁ። ያቡ እዚህ ጋር በአምላክ እዚህ ጋር ዞራችሁ አንዴ ወደ ተመልካች ዞሩልኝ። ሁለታችሁም ወደ ተመልካች ዞሩልን። እሺ አሁን ትንሽ በአምላክ ጠጋ በልና ፊት ለፊት ያዩ። በቃ አሁን ማን ይጀምር? እኔ ጀምር። አንተ ላይ ያለውን ማን እንደሆነ ጠይቃት። ስሙን አትናገሪም። እንትናትም ምን እንደሆነ መጀመሪያ ሰው ነው፣ ከዛ በኋላ ወንድ ነው፣ ሴት ነው፣ ከዛ በኋላ ምንድን ነው የሚሰራው? እሺ እኔ ጋር ያለው ምስል ታዋቂ ሰው ነው። ሰው ነው። እሺ አርቲስት ነው። እሺ ልገምት። እኔ ገምት። ቴዲ አፍሮ አይደለም። ወንድ ነው ሴት አትልም እኮ ቴዲ አፍሮ እያልኩ ወንድ ነው ሴት ነው በላ። ወንድ ነው ሴት ነው? ወንድ ነው።
እሺ አርቲስት ነው? አዎ ዘፋኝ ነው? አዎ ከዘፋኝ? አዎ ዘፋኝ ነው። እሺ ኤፍሬም ታምሩ? ሰዓት ሞልቷል። እሺ ያው ያሬድ ነው። በነገራችን ላይ ያሬዶ ያው ለፍቅር ኢትዮጵያዎች ኮንሰርት በአእምሮ እድገት ውስንነት ላይ ብሔራዊ ማህበር ጋር በመሆን ትልቅ ኮንሰርት ለማዘጋጀት ተዘጋጅቷል አይደለ? አዎ። እሺ አሁን ጠይቀዋል። እሺ ምንድን ነው እኔ ጋር ያለው ሰው ነው እንስሳ ነው? አንቺ ጋር ያለው ሰው ነው። እሺ ወንድ ሴት? ወንድ ነው። እሺ ምንድን ነው ስራው? ሙያው ማለት ኮሜዲያን ነው። ሞክሪ፣ እንደውም ሰፊ እድል ሰጥቼሻለሁ። እዚህ ካሉት ውስጥ አላውቅም፣ እንግዲህ ስም ሞክሪ። ፍልፍሉ አይደለም። እውነቱን ንገራት። እዚህ ካሉት ውጭ ነው። እዚህ ካሉት ውጭ ነው። ከዚህ ካሉት ውጭ ነው። ቶማስ? አይደለም። ወንድ ነው አይደል? ወንድ ነው። ወንድ ነው። በምን አይነት ስራዎች? በኮሜዲያን ቲያትርም ይሰራል፣ ተከታታይ ድራማዎችም ይሰራል። እንግዲህ ቲቪ ተከታታይ ድራማዎች ወይስ ቲያትር ምናምን ብቻ? ቲቪ ተከታታይ ድራማ ይሰራል። ግልጽ አድርጌልሻለሁ። ኦኬ ዋዜዶ እከ እሺ ለማንኛውም ያቡ 1 ነጥብ አስገኝታለች። 5-2 ሆነዋል። 5-2 ሆነዋል። ከኔ ቡድን ውጪ ለመጀመሪያ ጊዜ ተደስቼ ደገፍኩት። በሌላ መንኮ እንዳታይ አንቺን ነው። ቴንኪው የኔ አባት እግዚአብሔር ምነው በሌላ መልኩ እንዳታይ አንተም ዝም በል። አይ ዮጋሽ ማረሽ ሆነ አፈርጠህ ወደህ ኖ ሶስተኛ የኔ እናት እንኳን የተረፍሽ ነው አሜን ያለው። አባቴ። ታሪክ ንገረን። መድረክ ላይ ሰምቻለሁ። መድረክ ላይ ሰምቻለሁ። ተሰብሮ ተከፍቶ መድረክ ላይ ሰመጥኩ። በቃ እንዲያዩኝ ጠፋው። ውሃ ላይ ነው እንደ መድረኩ አይደለም። ባህር ኃይል እያለህ ነው? እኔ ባህር ኃይል አልነበርኩም። ታዲያ እንዴት ነው መድረክ ላይ ሰምጠው? ምናልባት ባህር ኃይል ሆኜም አላውቅም። ጠይቅ። ምን አይነት መድረክ ነው መድረኩ? 8 ሜትር ወደ ላይ 8 ሜትር ወደ ላይ ስትወጣ ኖ መድረኩ 8 ሜትር ሲገነባ 8 ሜትር ነው ከመሬት 8 ሜትር ያ ጥልዬ 8 ሜትር እንዴት ነው መድረክ የሚሆነው? የት ነው? ኦጥ ላይ ነው እንዴ? አዲስ አበባ አይደለም ግን 30,000 ሰው ነበር። አይ አሁን 8 ሜትር መድረክ አለለውም ቆጥ ነው። አይ ቢያንስ 10 ሜትር ከምድር 10 ሜትር መድረክ አይቼ አላውቅም። 10 ሜትር በጣም ፕሮፌሽናል መድረኮች ከህዝብ በጣም ይርቃሉ። እሺ አይ የፈለገ ቢርቁ 10 ሜትር አይርቁም። 10 ሜትር ለምን መሰለ? ከመድረክ የሚርቁበት ምክንያት ልንገር። በጣም ብዙ ኦዲየንሶች በሚኖሩበት ጊዜ ከጋርዶቹ ወይንም ከጠባቂዎቹ ለመከላከል ሲባል መድረኩ ከፍ ይላል። 10 ሜትር ጌራር ብሎ ሰውዬ አሁን መቼም 10 ሜትር ማለት የዛሬ ስንት ጊዜ ነው? ይሄ ቤት ቁመቱ አይ ጥልዬ እንዴት ነው በእናትህ? እዚህ ቤት 3 እጥፍ የሚያህል መድረክ የተደማመጣችሁ ወለድ ነው እኔ መድረክ የጀመርኩት 10 ሜትር ምን? እሺ የዛሬ ስንት ጊዜ ነው? ቆይ ጊዜው 10 ሜትር 13 ወደ ጎን ነው እንዴ? 13 ዓመት 13 አረክ እኮ ጥልዬ እኔ መጠየቅ እችላለሁ አይደል? እነሱ ይጨርሱ። ቆይ ጥልዬ መድረኩ ሊፍት ነበረው እንዴ? ጠይቅልኝ። ያ እኔ እዚህ ጋር አንድ ነገር የምናገረው እኔ አንድ ቦታ ላይ ከኢትዮጵያ ውጭ አይቻልም። መድረክ ሊፍት ያለው መድረክ የሰው ፕሮግራም ብቅ ብያለሁ። ልክ ነህ። መጨረሻ ላይ ሲወጣ ነው አንስ ያሉኝ። አዳራሹ ፎቁ 3 ነው 4 አዳራሽ አለ። ልክ ነህ። አንዱን ስነካው የሆነ ስብሰባ ውስጥ ገባው። በረከት ማላውቀው ነው። በጣም ትክክል ነህ። እኔም ውጭ ሀገር ልንገር፣ ግማሽ መድረኩ እንደዚህ ነው አይደለ? በፕረስ እንደዚህ ህንዶች ናቸው። እኔ እየመጣው ልክ እዛ ጋር ስደርስ ጋ ብሎ ቆመ። ከዛ ሰራው እና የውጭ ሀገር መድረኮች ግን ይሄ ሀገር ውስጥ ነው። ሀገር ውስጥ እንደዚህ ውሸት ነው። ሀገር ውስጥ ስፔሻሊ ሜትር 10 ሜትር ያልከውን ሳይረሳ መድረኩ ውሸት ነው። እኔ እውነት ነው። ለምን አስረዳቸው? እውነት ነው። እኔ ባልኩት መልኩ ነው። ሀገር ውስጥ አለ እንደዚህ አይነት ሀገር ውስጥ እያለ ነው እኮ። እሺ እንደዛ ከሆነ ሜትሩን ሊያጭበረብረን ነው 10 ሜትር ያለው።
ሜትር ከ2 ሜትር በላይ መድረክ አይቻል አቅም እውነት ነው። ካንተ ፊት ይነጥለኝ መድረኩ እውነት ነው። አታስምለው ዜዶ። እሺ ባንተ ልሂድ። አይ ባንተ ልሂድ። በእንግዳችን እውነት ነው። እውነት ያቡ ምን አልሽ? ሜትሩን ሊያጭበረብረን ነው። ሜትሩ ትንሽ ግራ ሊያደናግር ነው። እኔ እኮ መድረክ ላይ ሰምጫለሁ ነው ያልኩት። ሜትሩ ምን ያደርግሉ? አትሸጡት፣ አትለውጡት። እኔ ለኩልኛል እኮ ከላይ ፎቅ ሰሩልኛል አልኩ። እኔ አሁን ሰምጫለሁ ነው ለወደፊት እንጂ መድረኮች እንዲሰሩ ስለምንፈልግ የኔ ጥያቄ ሰምጫለሁ ነው። ኦኬ ማርቆስ ጥያቄ ነበረው ቅድም የማርክዬ ተመለሰልህ? አዎ በቃ እኔ የምልህ 10 ሜትር ብዙ አጋጥሞ አያውቅም። 10 ሜትር አዋሳ አንተ የሰራበት ኧረ በመድኃኒዓለም መድረክ 10 ሜትር ይሆናል። አይ 10 ሜትር የሚባል የለም። እሺ 8 ላድርግ። ለምን ይዋሻል? 10 ሜትር ለምን ይዋሻል? መድረክ 8 የለም። ከፍተኛ ቢሆን 2 ሜትር 2 ሜትር 3 ሜትር 3 ሜትር ጥልዬ ፍልፍል ያለው ከመድረክ እንደዚህ ይወጣ እሱ ኢንተርናሽናል እሱ ብለህ ትንሽ ትወር ወረድ ትበላ ሲከምስ ብዬ ልውረድ። ወረደ ሸንኮራ ወረደ ሸንኮራ ወረደ ሸንኮራ ወረድ ትንሽ ወረድ በል። ኧረ 3 ሜትር ውሸት ያቡ እውነት ውሸት። እሺ ወስናቸዋል። ኧረ ውሸት ነው። እኔ ራሴ ጥላሁን መድረክ ላይ ሰምጫለሁ ያለውን ፍልፍሉ ያቡና ዜዶ በአብላጫ ድምፅ ውሸት ነው ብለዋል። አሁን ጥላ ያወራው ታሪክ እውነት ነው ውሸት ነው? ኢትዮጵያ ንግድ ባንክ ላይ ነው እንዴ? ይሄ ነው ነገሩ ነው። እውነት ነው። እስቲ ንገረን። ወንድ ነህ። በጣም የሚገርማችሁ ሜትሩ ነው የሸወደው። በሜትሩ እንዲህ ያወጣው ሁለት ፀጉር አብቅለን እንዴት እንደዚህ ግን በጣም የሚገርም ሩቅ ነው፣ ግን በእውነት ሩቅ ነው። የት ነው ንገር። እኔ ብቻዬን መሰላችሁ? ሁለት ሆነን የገባ ነው። ከማን ጋር? ነፍሱን ይማርና እዮም መኮንን በአጋጣሚ አጠገቤ ቆሟል እና የት ነው ቦታው? የደሴው መድረክ። ኦኬ። ከዛ እቺ የማን ነው ዘፋኙ? ጥራልኝ። አምባሰሎ አይደለም ዘፋኙ ታወቀው፣ ኤኮን የኤኮን ሚስት ያዘጋጀችው በጣም ቢግ መድረክ ነው። ሰው ለ30,000 ሰው ነው ያለው። ያን ቀን ሌላም ሰው ስሙ መጥራት ስላልፈለኩ ነው። ሌላም ሰው ተጎድቷል በዚህ ግን ስሙ መጥራት አልፈለኩም። ሜትሩን ንገረን ስቴጅ 4 ሜትር እመነኝ። ብዙ እኮ ነው መሰለህ። ህዝብ ብዛት እንዳይወጣ ስለሚፈለግ ታሪኩን ንገረን፣ ችግር የለውም። ከዛ በኋላ በቀጥታ መድረኩ የሆነ ቦታ ላይ ሲሄድ ለካ እሱ ቦታ ፍሌክሲብል አድርጓል የተቀመጠው እንጨት፣ በላዩ ላይ ደግሞ ምንጣፍ። በቀጥታ ቀድዬ ስገባ ነፍሱን ይማርና እኔን ለማዳን ብሎ ነው ሲይዘኝ ነው እሱ እጁን ሲይዝ የኔ ክብደት እንትን አለ፣ ተከትሎኝ ወረድ። ከዛ ታች እኔ ትንሽ እግሬ ተሰበረ፣ እሱ ግን ምንም አልሆነም። እና እኔን ለማዳን እንደዚህ አድርጓልና እግዚአብሔር በገነት ነፍሱን ያሉ ለሰጠን ነገር ሁሉ እናመሰግናለን። ለማንኛውም እስካሁን ባለው ነጥብ የፍልፍሉ የያቡና የዜዶ ቡድን 5-3 እየመሩ ነው። አሁን ፍልፍሉ የሚያወራው ታሪክ 2 ነጥብ አለው። ፍልፍሉ ታሪክ ንገረን። እጅጌ ሙሉ ፓንት አለኝ። እኔ ጭቅጭቅ አልፈልግም። እኔ አንድ ነገር አድርጉልኝ እንዴ። እጅጌ ሙሉ ምን ድገምላቸው፣ ድገምልን። እጅጌ ሙሉ ፓንት አለኝ። ምን ጉድ ነው? ምን እጅጌ ሙሉ ፓንት አለኝ። አሰፍተው ነው በሳይዝ አሰፍተው ነው። ጥያቄ አለባት። እጅጌ ሙሉ ፓንት የውስጥ ሱሪ አለ። የውስጥ ሱሪ አለ። እጅጌ ሙሉ አርጌዋለሁ። ምን እኔ አልገባኝም። የቱታው ነው? አይ እጅጌ ሙሉ በርኪ አንተ በደንብ ታውቃለህ። አሜሪካንም ምናምን ሄዳል። በረዶ ከኔጌቲቭ 40 በላይ ሲሆኑ ፓንቶች አሉ ሙሉ ለሙቀት የሚሰጡ። አይ እጅጌ ሙሉ እኮ እጅጌ ሙሉ ማለት ከዚህ ጀምሮ ማለት ነው አይደለም። እግረ ሙሉ አላልኩም፣ እጅጌ ሙሉ። ይሄኛው እጅጌ አይደል የሚባለው? ኧረ እሱ ግርጌ ነው የሚባለው። እኔ አያገባኝም። እኔም አልገባኝም። ጥያቄው ምን
ምንድነው እጅጌ ሙሉ ፓንት? እኔ የምልህም በደንብ አዳምጠኝ። እሺ በግል አሰፍተው ነው አይደለም? ገዝተው ነው? አይ ሰው ሰጥቶኝ። ኦኬ ገረበህ ነው እንዴ? ደግሞ ተመላሽ ነው እንዴ? አይ አይደለም፣ ሰው በስጦታ እጅጌ ሙሉ ሰጠኝ እኮ ያደረገውን። አይ አይደለም፣ አዲስ ገዝቶ እጅጌ ሙሉ ሰፊ ነው። አስጠበበው ነው አንተ? አስጠበበው ነው? አይ እጅጌ ሙሉ እዚህ ድረስ እኮ አስቆረጥከው? አላስቆረጥኩም። እንዳለ አደረከው? አዎ። በዚህ በእጅ በኩል ምን አይነት ፓንት ቤት ነው የገባው? ምን አይነት የውስጥ ሱሪ ነው? ምን አይነት ነው? በጓሮ በር ገባው። ካኪ ነው? ካኪ ነው? ካኪ ነው ወይስ ስትሬች ያደርጋል? ስትሬች ኮተን በረከት አሁን እኮ ያልገባን ነገር እጅጌ ሙሉ ማለት ምን ማለት ነው? እጅጌ ሙሉ ማለት ነው። ስለዚህ በእግር ነው የሚደረገው። ሰፋልን እጅጌ ሙሉ እንደ ይሄውን እኛ ያደረግነው እጅጌ ሙሉ። እጅጌ ሙሉ ይባላል። እንደዚህ ማጭርም አድርገን እናውቃለን አይደል? ይሄኛው ግን የኔ ግልገሉ እጅጌ ሙሉ ነው እኮ። የውስጥ ሱሪ እጅጌ ሙሉ ነው ማለት ይቅርታ አድርግልኝና እዚህ ጋር ቆሜ ላሳይ። ከዚህ ነው የምታጠልቀው? በዚህ አይደለም፣ በእጅ ዋና ነው። ውሸት ነው። ውሸት እውነት ቆይ 2 ነጥብ አለው። እውነት ነው። ውሸት ባብላት እኔም ውሸት ነው። ውሸት እውነት ነው። 2 ነጥብ አለው። ለምን መሰለህ? እስቲ ጥለህ ይኸውልህ እጅጌ ሙሉ እጅጋየውና ሙሉ እንዳይሆን እሱንም እጅጌ ሙሉ እጅጋየው ያለው ማርቆስ ምን አግብቶ? እሺ ግን የእጅጌውን ጉዳይ ለእጅጋየው ብትሰጡት እሱ ቢዳኛችሁ። በቃ ማርቆስ የሚለውን ነገር እኔ በሱ ማርቆስ ምን አልክ? አውቄ ልሸነፍ ስላልኩ ማርቆስ ባለው እኔ እውነት አስረዳቸው። እሺ እጅጌ ሙሉ የዋናም አለ የውስጥ ልብስ በላይ በኩል የሚጠለቅ አጠላለቁን እንደምንም አጥልቅ። እንዴ ያለኝ እኮ ከታች ነው። በግርጌ ሳይሆን በእጅጌ ያለ እኮ በእጅጌ እኮ ስላለ ነው። በእጅጌ የሚጠለቅ የውስጥ ሱሪ አለ። እንዴ ሰምተህ ታውቃለህ? ማርቆስ ቤት ዓለም ነው እንደዚህ የሚጠለቅ ፓንት ያለው። እውነት። እሺ የመጨረሻ ውሳኔ ነገር ለኔ እውነት። ጥላሁን እኔ ማርቆስ አይ እንደ አንተ በራሴ እኮ ነው በአምላክ ውሸት ነው ብያለሁ። እሺ እውነት። ፍልፍሉ እጅጌ ሙሉ የውስጥ ሱሪ ያለኝ ያለውን ጥላሁን በአምላክና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው? እጅጌ ሙሉ የውስጥ ሱሪ እጅጋየሁ ራስን አድን ጋሽ ትልቅ ራስን አድን። ወይኔ ጉዴ ወጥቼ አባቴ ከዛሬ ጀምሮ ግን እኔ ቦታ ወይ ቀይረኝ እንደዚህ ፊት ለፊት ባለው ንገረን ታሪኩን። ማርክ ደርሶ ነበረ። አሪፍ ነው። ፈረንጆች ጋር እኔ በፊት ሰራ ነበር። ባለፈው ልጁ ሳይክል ምናምን ይወዳደራል። ምንድን ነው የምትሰራው? ኖርዌጂያን ሳይክል ይወዳደራል። ብዙ አይነት እንደዚህ ልብስ አለው። ኋላ ነው የሚለበሰው ካልኩህም ለዋናም ይሆናል። ኋላ ነው የሚከፈተው ዚፑ። ሳይክል ተወዳዳሪዎች አይታል የሚያደርጉት ከዚች ጀምሮ ወደ ላይ ሙሉ ነው። እጅጌ ሙሉ ፓንት ነው። ስሙ ፓንት ነው የሚባለው። ያ በቃ ልክ ነሽ። እጅጌ ሙሉ እሺ። ለማንኛውም በዛሬው ውጤት አባቴ ትሰጠኛለህ። ፕሮግራም አለ። በዛሬው ውጤት የፍልፍሉ የያቡና የዜዶ ቡድን 7-3 አሸንፈዋል። 7-3 አሸንፈዋል። ዛሬ በዓለም አቀፍ ደረጃ ለ19ኛ ጊዜ በኢትዮጵያ ደረጃ ለ11ኛ ጊዜ የሚከበረውን ዓለም አቀፍ የዳውን ሲንድሮም ቀንን አስመልክቶ ነው የተዘጋጀው። የዘንድሮ ሞቶ ብቸኝነትን በጋራ እንመክት። ብቸኝነትን በጋራ
እንመክት የሚል ነው። ይህንን ፕሮግራም ዛሬ ተከታትለናል። ይህንን ፕሮግራም ደግሞ ለማድመቅ ዛሬ የፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር አባላት እዚህ ተገኝተዋል። ፕሮግራማችንን ስላደመጣችሁልን እናመሰግናለን። የፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበርን ለማገዝ የምትፈልጉ ወይም አባል መሆን የምትፈልጉ በቴሌብር 51 32 10 በቴሌብር 51 32 10 በመጠቀም አባልነት ምዝገባ በማድረግ በቴሌብር በኩል እገዛችሁን አድርጉ። በተጨማሪ ደግሞ የባንክ አካውንቶቹን ከስር እንጽፋቸዋለን። እንግዲህ ሁላችሁም ከፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ጎን እንድትቆሙ ጥሪያችንን ዛሬም እናስተላልፋለን። ብቸኝነትን በጋራ እንከላከል። እሺ አይ ቅድምም ልጄም ብላለች ብቸኝነት የሚለውን ብትልኝና የሸዋጌጥ ስሟን ቀይረነዋል አይደል? የኢትዮጵያ ጌጥ ብለናል። የኢትዮጵያ ጌጥ። ስለዚህ ቅድምም ላንተም ለኔም መልእክት እየነገረችን ነው። ለሁላችንም የመጡት እንግዶች አምባሳደር እንዲሆኑ ለፍቅር ኢትዮጵያ ጋብዛለች። ሁለቱንም እንግዶች። ስለዚህ በአምላክም ያቡም እንግዲህ የፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር አምባሳደሮች እንድትሆኑ ጥሪ ቀርቦላችኋል። ምንድነው ምላሻችሁ? በዚሁ አጋጣሚ ዋሾ እንዲህ ፕሮግራም ቀርቤ ከእናንተ ከምወዳቸው ከማከብራቸው አርቲስቶች ጋር ስለተሳተፍኩ እጅግ በጣም አመሰግናለሁ። አባይ ቲቪም እኔን ጋብዞኝ እናንተ ጋር እንደዚሁ እንድዝናና ቁም ነገሮችን ነገር ስላስጨበጠኝ ከልብ አመሰግናለሁኝ። ፍቅር ኢትዮጵያኖችንም ስላገኛችሁ አመሰግናለሁ። ቴንኪ በጣም። ሲቀጥል ደግሞ ስራዬ ሪአሬንጅ ነው ያደረኩት። የቆየ ስራ ነው። የግጥም ዜማ ደራሲው ነጋ ብርሃኑ ነው የሚባለው። በጣም ቆንጆ ሪአሬንጅ ነው ያደረኩት። በኑና ሪካርድስት ነው የተለቀቀው። እየገባችሁ እዩልኝ እላለሁ። ለቀጣይ ደግሞ ጥሩ ነገሮችን ይዣለሁ። ኢፒ ጨርሻለሁኝ። አልበም ኢፒ ጨርሻለሁኝ። ወደ 7 የሚሆን እንትኖች ስራ ጨርሻለሁኝ። ይለቀቃሉ ከእግዚአብሔር ጋር በቅርቡ ሲለቀቅ እንግዲህ እኛም በበኩላችን እናግዛለን። ችግር የለም። እሺ ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ። በአምላክ በፋና ላምሮት ላይ በኤፍሬም ሙዚቃ ነው የታወቀው። በድምፅ ትልልንና በሙዚቃው እንሰናበታለን። የኤፍሬም ታምሮ ዘፈን ተንከምን በዛ ትከፍቱልናላችሁ። እስኪ ተዋት ለኔ ትኑር በመላ አትረብሿት ሰላም አላትና ምን ያደርጋል ፍቅር ማበላሽት አልተውሩልኝ እኔ አልወድም ውሸት አታውሩብኝ እንዲህ ናት እያሉ ለመሳሳት ፍጹም አትቸኩሉ አትምጡብኝ ወሬ ሰንቃችሁ ደህና ግቡ ወደየቤታችሁ እባካችሁ። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው